ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምን ከረማችሁ? ይህ የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን እንደገና መልሰን ተገናኝተናል። ባለፈው እንግዲህ ጠቅላይ ጸሐፊውን አቅርቤ በርካታ አስተያየቶች ወደኛ መጥተዋል። ሁላችሁንም እናመሰግናችኋለን። ዛሬ ደግሞ እንደዚሁ በካውንስሉ ዙሪያ ቆይታ የምናደርግ ይሆናል። በካውንስሉ እና በካውንስሉ ቤተ እምነቶች አባል ቤተ እምነቶች ዙሪያ የሚነሱ ጥያቄዎችን እንግዲህ ወቅታዊ የሆኑ ጉዳዮችን እያነሳን የሚመለከታቸውን አካላት ምላሽ እንዲያገኙ የምናደርግበት ፕሮግራም ነው። በዛሬው ዝግጅታችን ከካውንስሉ የውጭ ግንኙነት ኃላፊ የሆኑትን ፓስተር አሸብር ከተማን ይዤላችሁ ቀርቤያለሁ። ፓስተር አሸብር ከተማ የካውንስሉ ድምፅ እንግዳ ስለሆኑ በጣም አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። እንግዲህ ከአዲሱ ምርጫ በኋላ አልተገናኘንም እና እንዴት ነው የአዲሱ የምርጫ ዘመን እንዴት እየሄደ ነው? መጀመሪያ እስከዛ ስንጀምር አዲሱ የምርጫ ዘመን እንግዲህ አዲስ ነው እንደ ስያሜው። አዳዲስ ነገሮችን ይዞ ይመጣል ብለን ተስፋ እናደርጋለን። ጥሩ በሆነ መልኩ እየሄደ ነው ያለው። አንዱ ትልቁ ነገር ከአዲሱ ምርጫ ጋር አብሮ ያለው የሚቀጥሉት 5 ዓመታት ስትራቴጂክ ወይም ስልታዊ እቅድ ብለን የምንለው ነው። የእሱ መጀመር ከአዲሱ ምርጫ ጋር በጣም በተሳለጠ መልኩ እየሄደ ነው ብዬ አስባለሁ። እንግዲህ ከዚህ ቀደምም በነበረው የቆያው ካውንስሉ ሲመሰረት ጀምሮ አብሮ ነበሩ እና በዚሁ በውጭ ግንኙነት ዙሪያ ነበር የቆዩት ይመስለኛል አይደለም? ካልተሳሳትኩ እኔና ፓስተር ይልማ አጋማሹ ላይ ነው ወደዚህ ጆይን ያደረግነው። ጥቂት በወንጌላውያን አብያተ ክርስቲያናትና በገነት ቤተክርስቲያን መሰረተ ክርስቶስ፣ ሕይወት ብርሃን እና ሙሉ ወንጌል እነዚህ 4 ቤተ እምነቶችና ወንጌላውያን አብያተ ክርስቲያናት ህብረት አንዳንድ የሚነሱ ጥያቄዎች ነበሩና እነዚያን ጥያቄዎች መስመር ከማስያዝ አኳያ ለአንድ ለ2 ዓመት ተኩል ያህል ዳይሬክትሊ ኢንቮልቭ አላደረግንም። ነገር ግን እሱ ሶልቭ ሲደረግ ነው ወደዚህ የመጣ ነው። ስለዚህ አሁን ወደዚህ ቢሮ ከመጣሁ 3ኛ ዓመቴን ለመያዝ 1 ወር ያህል ብቻ ነው የሚቀረኝ። እንዳልቀላቀል ከምርጫውን በፊት የካውንስሉ የውጭ ግንኙነት ኃላፊ በመሆን የሰራውና በዛው በቆየህበት በመቀጠሉ ያው ልምዱን አብሮ እንዲቀጥል ተደርጓልና ይሄ የውጭ ግንኙነት በሚነሳበት ጊዜ በርካታ ጥያቄዎች ይነሳሉ። ከዚህ በፊትም ያው እንግዳ የሆነ ብዙ ነገሮችን ተነጋግረናል። ግን አሁን በአዲሱ ምርጫ ይሁን በካውንስሉ የውጭ ግንኙነት ፖሊሲ ለምሳሌ አንድ የውጭ ግንኙነት በሚኖርበት ጊዜ ግንኙነት ለማድረግ ፖሊሲ ያስፈልጋልና ምንድን ነው የካውንስሉ የውጭ ግንኙነት ፖሊሲ? የካውንስሉ የውጭ ግንኙነት ፖሊሲ እኔ ወደ ቢሮ እንደገባሁ የመጀመሪያው ስራዬ እሱ ነበር፣ ፖሊሲውን ዴቨሎፕ ማድረግ እና ፖሊሲው ዴቨሎፕ ከተደረገ በኋላ በሚመለከታቸው አካላት ያንን ፖሊሲ ኢንዶርስ ማስደረግ ሌላኛው ስቴፕ ነበር። ጥሩ በሆነ መልኩ ፖሊሲው ተሰርቷል። ሆኖም 3 ዓመት ሆነው። ስለዚህ በፍጥነት ከሚለዋወጠው ከዓለማችን ለውጥ አኳያ ሪቫይዝ መደረግ መቻል ይኖርበታል እና በዚህ ጊዜ ፖሊሲው ሪቫይዝ ተደርጓል። ነገር ግን ያንን ሪቫይዝ የተደረገውን ፖሊሲ ኢንዶርስ የሚያደርግ አካል ደግሞ መመልከት መቻል ይኖርበታል እና ከውጭ ፖሊሲ አንኳር ከሆኑት ነገሮቻችን መካከል የመጀመሪያው ከካውንስሉ አዕማደ እምነት የተቃረነ ሊሆን በፍጹም አይገባውም። የውጭ ግንኙነታችን በመሰረቱ አቻ ተቋማትን የሚመለከት ነው። በካውንስል ደረጃ ያሉ አቻ ተቋማት በዓለም አቀፍ ደረጃ ያሉትን እነሱን ኮሚኒኬት ማድረግ ነው። አቻ ተቋማትን ብቻ ሳይሆን ፓራቸርች ኦርጋናይዜሽንስ የምንላቸው አሉ። የቤተክርስቲያን አጋዥ ድርጅቶች የምንላቸው ቤተክርስቲያኖች አሉ፣ ትላልቅ ቤተክርስቲያኖች። ከነዚህ ሁሉ ጋር ነው ግንኙነት የምናደርገው።
ውጭ ሀገር የሚኖሩ የኢትዮጵያ ቤተክርስቲያኖች አሉ። እነሱን ኮሚኒኬት እናደርጋለን፣ እናደራጃለን። በተለይም ደግሞ ከውጭ ተቋማት ጋር ግንኙነት በምናደርግበት ጊዜ የምንከተለው አንዱ ትልቁ መርህ የአዕማደ እምነታችንን ከነሱ አዕማደ እምነት ጋር መመሳሰሉን ቼክ ማድረግ መቻል ይላል። በጣም 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 ይህ አንድ ነገር ነው። ሁለተኛው በአሁኑ ጊዜ በዚህ በሰብአዊ መብት ተንተርሶ የሚመጡ ችግሮች አሉ እና በነዚህ ዙሪያ ላይ በጣም ጥንቃቄ እናደርጋለን። እንደ ወንጌል አማኞች በሰው መብት ጉዳይ ላይ በጣም ተሟጋቾች ነን፣ ምንም ጥያቄ የለውም። ግን ከእምነታችን ውጭ የሚሆኑ የሰብአዊ መብትን ተንተርሰው የሚመጡ አደጋዎች አሉና እነሱ ላይ በጣም በጣም ጥንቃቄ እናደርጋለን። ሞር ኢንኮሬጅ የምናደርገው አንድም አብሮ ከመስራት አኳያ የልምድ ልውውጥ የኢትዮጵያ ቤተክርስቲያን ያለፈችባቸው በጣም 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 አስገራሚ ጎዳናዎች አሉ። እንዲያው አንዳንድ ጊዜ ራሳችን ዝቅ አድርገን ነው የምንመለከት ያለ ነው፣ ግን አይደለም። ለሌሎች ዓለም አቀፍ ይዘት ላላቸው ተመሳሳይ ደረጃ ላሉ ካውንስሎች ሼር የምናደርገው ነገር አለ፣ የምናካፍለው ነገር አለ። የኢትዮጵያ ቤተክርስቲያን ያለፈችበት የስደት የመከራ ጊዜያቶች አሉ። ከኮሚኒስት መንግስት ጋር ትንቅንቅ የገጠመችባቸው እና በእግዚአብሔር ጸጋ ያለፈቻቸው ብዙ ነገሮች አሉ። ንብረቷ የተወረሱበት፣ መሪዎቿ የተገደሉበት፣ ብዙዎች ወደ እስር ቤት የተጣሉበት የኢትዮጵያ ቤተክርስቲያን በችግርና በፈተና ውስጥ ሞዴል ልትሆን የምትችልበት ተምሳሌትነት አላት። ይህንን ሼር እናደርጋለን። ሌሎችም ነገሮች እንደዚሁ ማለት ነው። ይህ እንደተጠበቀ ሆኖ አት ዘ ሴም ታይም ከነሱ ደግሞ የምንወስዳቸው ነገሮች ይኖራሉ። በኔ እምነት እና መረዳት እግዚአብሔር የሰጠን ሪሶርስስ ለእግዚአብሔር ክብር ልንጠቀምበት ይገባል የሚል ትልቅ እምነት አለኝ። ኦል ሪሶርስስ ቢሎንግ ቱ ጎድ የሚል ነገር ነው ያለን። ትክክል ነው። ስለዚህ ውጭ ያሉቱ ኤኒ ሪሶርስ ቢኖራቸው እዚህ ካለው ሪሶርስ ጋር አጣምረን የእግዚአብሔርን መንግስት እንዴት ልናሰፋ እንደምንችል የምንመክርበት፣ የምንዘክርበት እና ኢምፕሊመንት የምናደርግበት ፖሊሲ ነው ያለን እና በጥቅሉ የምንሄድባቸው ጤናማ መንገዶች አሉ። የምንጠነቀቅባቸው ደግሞ ጤናማ የሚመስሉ ግን ያልሆኑ መንገዶች አሉ። እነዚህን ሁሉ የያዘ ነው ፖሊሲ። እሺ፣ በጣም ጥሩ። እንግዲህ አሁን በፊት የነበረው የተወሰነ ተከልሰዋል ብሎኛልና መከለስ ያስፈለገበት ወይም ደግሞ እንዲከለሱ የተባሉት ነጥቦች በተለይ ምን ናቸው? እንደዚህ ምናልባት እንግዲህ እንደነዚህ አይነት ነገሮች በዓለም ያለው ዳይናሚክስ ይወስናል። ዓለም በብዙ መልኩ እየተለዋወጠች ነው ያለችው እና ፖሊሲን የሚያህል ገቨርኒንግ የሆነ ትልቅ ኢሹ ለ5 ዓመት፣ ለ6 ዓመት፣ ለ10 ዓመት፣ ለ20 ዓመት እጠቀምበታለሁ ብለህ ልታስቀምጠው አትችልም። ከዓለም ተለዋዋጭነት አኳያ የምትለውጣቸው ነገሮች ይኖራሉ። ለምሳሌ በጣም በጣም አጽንኦት ሰጥተን ካየናቸው ነገሮች አንዱ የሂውማን ራይት አስመልክቶ ቤተክርስቲያናትን ተንተርሶ መንፈሳዊ ተቋማትን ተንተርሰው የሚመጡ ቢኖሩ የኛ አቋም ምን መሆን መቻል እንዳለበት ፖሊሲያችን ምናልባት ግልጽ ለማድረግ ይሄ የሰብአዊ መብት ጉዳይ የፖለቲካ ጉዳይ ይመስላልና ከቤተክርስቲያን ጋር እንዴት ሊገናኝ ይችላል? የሰብአዊነት መብት ጉዳይ በእኔ እይታ የፖለቲካ ጉዳይ አድርገው የወሰዱ አሉ። ለምሳሌ ይሄ የለውጡ መንግስት ከመምጣቱ በፊት አይነኬ ኤሪያ ነው። ይሄ ኤሪያ በምንም መልኩ ልትነካው አትችልም። ስለዚህ የሃይማኖት ተቋማት በሰብአዊ መብት ጉዳይ ላይ ኢንቮልቭ እንዲያደርጉ አይፈቀድም።
ነው ማለት አሁን የውጭ ግንኙነት ላይ ነው እያወራን ያለው እና ከውጭ ግንኙነት ጋርና ሰብአዊ መብትን በተመለከተ አሁን የፖለቲካ ጉዳይ አይሆንም ወይ? ይሄ ቤተክርስቲያን እንደ ቤተክርስቲያን ግን ካውንስል እንደ ካውንስል ይህንን እንዴት አድርጎ ከእንትኑ ጋር ከውጭ ፖሊሲው ጋር አገናኘው? እንዳልኩት ነው ተስፍሽ፣ የሰብአዊ መብት ጉዳይ እኔ የቤተክርስቲያን ትልቅ አጀንዳ መሆን አለበት ብለው ከሚያምኑት የቤተክርስቲያን ጉዳይ መሆን መቻል አለበት። እውነት ነው፣ መንግስት በመንግስትነቱ የሚሰራቸው ስራዎች አሉ። እሱ እንደተጠበቀው ነው። በሰብአዊ መብት ጉዳይ ላይ ከሚነሱ ነገሮች መካከል አንዱ ሰው በእግዚአብሔር አምሳል የተፈጠረ ነው። ፊኒሽድ። ጥቁር ይሁን ነጭ ይሁን የተማረ ይሁን ያልተማረ ይሁን ባለጠጋ ይሁን ድሃ ይሁን ሰው በሰውነቱ መከበር መቻል አለበት የሚል እምነት አለን። ወደ ውጭ ግንኙነት የሚያመጣው ነገር ምንድን ነው ከተባለ ቀደም ብዬ ያነሳውልህ ነገር አለ። የውጭ ግንኙነታችን ጤናማነት ለቤተ ክርስቲያኖቻችን ጤንነት አስተዋጽኦ አለው። በአንጻሩ ደግሞ የውጭ ግንኙነት ጤና ማጣት፣ ለምሳሌ በአሁኑ ጊዜ ሰብአዊ መብት ነው ተብለው ከሚነሱት ኤሪያዎች መካከል አንዱ የሆነው የኤልጂቢቲኪው ጉዳይ። ይሄ ኤልጂቢቲኪው ግብረሰዶም ማለት ነው። ግብረሰዶም ብለን ልናስቀምጠው እንችላለን። ከዚያም የዘለለ ነገር ይኖረዋል እና እሱ ላይ በጣም ጠንቃቃዎች መሆን መቻል አለብን። ምክንያቱም የውጭ ግንኙነት መምሪያው ብዙዎችን ኮሚኒኬት ያደርጋል እና በቀላሉ ተታሎ መግባት የሚችል ከሆነና ወደ ቤተ ክርስቲያኖቻችን የሚመጣ ከሆነ ያንን ለቅሞ ለማውጣት በጣም ከባድ ነው የሚሆነው። ስለዚህ እንደዚህ አይነት ነገሮች ላይ ጠንቀቅ ማለት እንድንችል አጽንኦት ይሰጠዋል፣ ሪቫይስ ከተደረጉት ነገሮች መካከል ማለት ነው። ሌላኛው በተቻለ መጠን የቤተ እምነቶችን እና የአጋዥ ድርጅቶችን ስራ ደግመን እንዳንሰራ ካውንስሉ እንደ ካውንስልነቱ በውጭ ግንኙነት ላይ የራሱ የሆነ መስመር እንዲኖረው ሊረዳ የሚችል ሪቪዥን ተደርጓል። አልተጠናቀቅም። ሲጠናቀቅ የበለጠ የሚታይ ይሆናል። እሺ፣ በጣም ጥሩ። ስለዚህ ስለ ግብረ ሰዶም በኋላ እንመለስበታለን። ከዛ በፊት ግን በተለይ ይሄ የቤተክርስቲያንና የውጭ ግንኙነት በሚታሰብበት ጊዜ ብዙ ጊዜ ከሚሽነሪዎች ጋር የተያያዘ ነው። ምክንያቱም ኢትዮጵያ መጀመሪያ ወንጌል የተደረሰችው በሚሽነሪዎች ነው። በውጭ ያሉ ተቋማት ናቸው በአብዛኛው የኢትዮጵያ ቤተክርስቲያን የተከሉት ከተወሰኑት በስተቀር። ከዚህ አንጻር ነው ወይስ ደግሞ አሁን በተለወጠው ሁኔታ ደግሞ አሁን ኢትዮጵያም ሚሽነሪ መላክ ደረጃ ደርሳለች እና ከነዚህ ከሁለቱ አንግል ከመላክም ጋር እንደገና ደግሞ አሁንም ሚሽነሪዎቹ አሉ እስካሁን ኢትዮጵያ ውስጥ እና ከዚህም አንጻር እንዴት ያዩታል ይህን የውጭ ግንኙነት? የውጭ ግንኙነት ይህንን በጣም በአድናቆት ነው የሚመለከተውና አፕሪሼት የሚያደርገው። እግዚአብሔርን እጅግ አድርገን ነው የምናመሰግነው ስለ ወንጌል ይዘውልን ስለመጡት ሚስዮናውያን። እንግዲህ ታሪካችን ወደ ኋላ መለስ ካለ ከ100ም ከ120ም ዓመት የሚዘል ነው ሚስዮናውያን ወደ ኢትዮጵያ የመጡበትን ጊዜ ስንመለከት እና ይዘውት የመጡት የተባረከውን ወንጌልን ነው እና በጣም ደስ ይለኛል። ግን አት ዘ ሴም ታይም በስነ መለኮት ትምህርት ቤቶች ዳያሎግ አለ፣ ንግግሮች አሉ። ሚስዮናውያን ካልቸራቸውንም ጭምር አይደለም ወይ ይዘውልን የመጡት? ወንጌልን ብቻ ነው ወይስ ወንጌልን ብቻ ነው የሚሉ ንግግሮች አሉ። እሱ እንደተጠበቀ ሆኖ ወንጌልን ይዘውልን በመምጣታቸው ደስተኞች ነን። ግን ከ120 ዓመት ቆይታ በኋላ ደግሞ የኢትዮጵያ ቤተክርስቲያን ሚስዮናውያንን ከመላክ አኳያ እየሰራች ያለው ስራ በጣም 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 የሚደነቅ ነው። በጣም የሚደነቅ ነው። እግዚአብሔር እናመሰግናለን።
የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስን፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን በአሁኑ ጊዜ በዋና ሜንላይን ቸርችስ ብለን ከምንላቸው እንደ ገነት ቤተክርስቲያን፣ እንደ ሙሉ ወንጌል ቤተክርስቲያን፣ እንደ መሰረተ ክርስቶስ ቤተክርስቲያን፣ እንደ ሕይወት ብርሃን ቤተክርስቲያን እነዚህ ቤተክርስቲያናት አሁን እያደጉም ያሉት ቤተክርስቲያናት በዚህ ጉዳይ ላይ ሞር አቴንሽን እንዲሰጡ ኢንከሬጅ እያደረግን ነው ያለ ነው እና እየተደረጉ ያሉት ስራዎች በጣም 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 የሚደንቁ ናቸው። እንግዲህ የውጭ ፖሊሲያችን ሚስዮናውያንን ከመላክ አኳያ ያለው ነገር ምንድን ነው? እንደ እውነቱ ከሆነ ሚስዮናውያንን ከመላክ አኳያ ትልቁ ባለቤት ቤተ እምነቶች ናቸው። አንድ በጣም መሰመር ያለበት ነገር ቢኖር ምንድን ነው? የቤተ እምነትን ስራ ካውንስሉ በምንም መልኩ አይተካም። እንደምታውቀው የቤተ እምነትንም ስራ የአጥቢያ ቤተክርስቲያንን ስራ ቤተ እምነት አይተካም። የአጥቢያ ቤተክርስቲያን ስራ የአጥቢያ ቤተክርስቲያን ነው። የቤተ እምነት የቤተ እምነት ነው። ወደ ካውንስሉ በምንመጣበትም ጊዜ የካውንስሉ ስራ የካውንስሉ ነው እና ከዚህ አኳያ ድሪም የምናረጋቸው ነገሮች አሉ። ለምሳሌ ተቋማትን የመክፈት የማደራጀት በአሁኑ ጊዜ ሚስዮናውያንን ለመላክ በጣም እየተንቀሳቀሱ ያሉ ሰየው በርቱ የሚባሉ አሉ። እነሱን ከማበረታታት አኳያ ጥቅል የሆነ አንዳንድ ነገሮች ይኖሩታል። ፖሊሲው ግን ዝርዝር በሆነ መልኩ ቤተ እምነት የሚሰራው ስራ እንደሆነ በጣም አድርገን እናምናለን። አዎ በጣም ጥሩ። ግን አሁን በዚህ በውጭ ግንኙነት የካውንስሉ የሚሰራቸው ስራዎች አሉ። ግን የአባል ቤተ እምነቶች ደግሞ በዚህ በሚሽነሪ በመላክ በኩል ብዙ ስራ ሰርተዋል፣ እየሰሩም ነው ብለዋል እና ሰሞኑንም በተደጋጋሚ ከጠቅላይ ጸሐፊው ጋር በነበረን ቆይታ የካውንስሉ ትኩረት ከዚህ በኋላ በዚህኛው የምርጫ ዘመን የወንጌል ስርጭት ላይ መሆን አለበት፣ ሚሽን ላይ በጣም እንሰራለን ሲሉ በተደጋጋሚ ተሰምቷል እና ከዚህ አንጻር የእናንተ ዲፓርትመንት ምን አቅዷል? ምን እቅድ እንደው ምን የተጨበጠ ነገር አለ እናንተ? እውነት ነው ማለት የጠቅላይ ጸሐፊው መግለጫ ትክክል ነው ማለት ካውንስሉ ወንጌል አይሰራም፣ ግን ወንጌል የሚሰሩትን ኢምፓወር ያደርጋል፣ ያስታጥቃል። ከዚህ አኳያ የውጭ ግንኙነት በዚህ ጉዳይ ላይ ኮንሰርንድ የሆኑትን አካላት ያያል እና ወደ ሀገር ቤት እንዲመጡና ስልጠናዎች እንዲሰጡ ያደርጋል። የኛ ትልቁ እንደ ካውንስል ትልቁ በንግግር የጠቅላይ ጸሐፊው ንግግር ላይ ኖቲስ እንዳደረግከው በሚቀጥሉት 5 ዓመታት የኢትዮጵያ ቤተክርስቲያን ደብል ማድረግ ህልም ይዞ ይንቀሳቀሳል። ያ ማለት ግን በየቦታው ኮንፈረንስ ያዘጋጃል፣ በየቦታው እንደዚህና እንደዚህ አይነት እንደሱ አይደለም። የቤተ እምነቶች የፓራቸርች የቤተክርስቲያን አጋዥ ድርጅቶችን እነዚህን በወንጌል ጉዳይ ኢምፓወር ያደርጋል፣ ያሰለጥናል፣ አቅጣጫን ያመላክታል። በወንጌል ያልተደረሱ ኤሪያዎች የትኞቹ አካባቢዎች እንደሆኑ ጥናቶች ላይ ትኩረት ያደርጋል። ተጠንተው ሲመጡለት ደግሞ ቤተ እምነቶቹን ይሰበስባል። እንዘን በወንጌል ያልተደረሱ ኤሪያዎችን ያመላክታል። እንደ ውጭ ግንኙነት በዚህ ጉዳይ ላይ ልባቸው ያለ ተቋማትን ለይቶ ወደ ሀገር ቤት መጥተው ስልጠናዎች እንዲሰጡ ያመቻቻል። ስልጠናዎች እንዲሰጡ ብቻ አይደለም፣ ተቋማትን እንዲገነቡም ደግሞ በጣም ተስፋ እናደርጋለን። የትላልቅ የሚስዮናውያን ማሰልጠኛ ተቋሞች ቢኖሩ፣ የማሰልጠኛ ማኑዋሎች ቢኖሩ፣ በእነዚህ ጉዳዮች ላይ የውጭ ግንኙነቱ አቅሙ ያላቸውን ተቋማት በመጋበዝ ስራዎች እንዲሰሩ ነገሮችን ያመቻቻል። ምን አሁንስ ምን ይሄ በዚህ አቅጣጫ ምን ያህል ሄዳችኋል? ኮንታክት ያደርጋችኋል ወይ? ከሪሶርስ አንጻር ለምሳሌ አሁን ብዙ ጊዜ ሀገር ውስጥ የምንቸገረው ሪሶርስ ነው እና ከገንዘብም ከማቴሪያልም ሪሶርስ አንጻር ከውጭ ግንኙነት የተገኘ ምን አለ? ያ በጣም ብዙ እንደ እውነቱ ከሆነ በዳይናሚክ ቸርች
ፕላንቲንግ ኢንተርናሽናል ከተባለ ትልቅ ተቋም ጋር ላለፉት 2-3 ዓመታት በጣም ሰፊ ስራ እየተሰራ ነው ያለው። ቀደም ብዬ እንዳልኩት ቤተክርስቲያን ተከላ ውስጥ እኛ አንገባም፣ ግን ቤተክርስቲያን ተከላ ውስጥ ያሉትን አገልጋዮችን ቤተ እምነቶች፣ ተቋማት እንዲመርጡ አድርገን እነሱን በከፍተኛ ደረጃ እያሰለጠነን እንገኛለን። በቅርቡ በድሬዳዋ፣ በጅጅጋ፣ በሻሸመኔ ከዛም በፊት ደግሞ በቦንጋ፣ በጅማ እናም ደግሞ እዚህ በሸገር ዙሪያ ባሉ ቤተክርስቲያኖች እዚህም ደግሞ አዲስ አበባ ላይ በቤተክርስቲያን ተከላ ላይ ትኩረት የሚያደርጉ ሰፋፊ ስልጠናዎች እንዲሰጡ አድርገናል። እሱ ብቻ ሳይሆን ኦርጋኒክ አውትሪች ከተባለ ትልቅ ተቋም ጋር ተመሳሳይ የሆኑ ስልጠናዎች በቸርች ፕላንቲንግ ላይ እንዲሰጡ እያደረግን ነው ያለ ነው። እንደነዚህ አይነት ብዙ ድርጅቶች ጋር ኮሚኒኬት አድርገናል እና ቤተክርስቲያኖቻችን በቤተክርስቲያን ተከላ ላይ ትኩረት እንዲያደርጉ፣ በደቀ መዝሙርነት ላይ ትኩረት እንዲያደርጉ፣ ሚስዮናዊ በመላክ ጉዳይም ላይ እንደዚሁ ትኩረት እንዲያደርጉ ስልጠናዎችን እንዲያገኙ እያደረግን ነው ያለ ነው። እነዚህ አጫጭር ስልጠናዎች ናቸው፣ ግን እንደ ካውንስሉ ስለ ሰፊ ነገር ነው ማሰብ መቻል ያለብን። ለዚህ ነው ቀደም ብዬ ተቋማት ግንባታ ላይ ትኩረት የሚሰጡ ተቋማትን እየጋበዝን ነው ያለ ነው። በቅርቡ እውን ሲሆን የበለጠ ያንን የምንገልጠው ይሆናል እና ሰፊ ስራ እየተሰራ ነው ያለው። እሺ፣ ወደ ቅድም ወደ አነሱት ጉዳይ ልምጣና የኤልጂቢቲኪው ወይም ደግሞ ያው እነሱ ምንም የሚጥሩት እኛ የግብረ ሰዶም ርኩሰት ብለን የምንጠራው እና እንዲህ አይነት ነገሮች በውጭ ዓለም እየተለመዱ ነው እና በውጭ ግንኙነት በሚደረግበት ጊዜ አሁን ቤተክርስቲያን ውስጥ ትልቅ ተቃውሞም ያስነስቷል። አሁን ሳያውቁም እያወቁም እንደዚህ አይነት ተቋማት ጋር ግንኙነት የፈጠሩም ቤተክርስቲያኖች ነበሩና አንዳንዶቹ አቋርጠዋል፣ አንዳንዶቹ ደግሞ አሁንም ጥያቄ እየተነሳባቸውና እንደ ካውንስል ይህንን ነገር ዓለም አቀፍ አሁን ቅድም ከሰብአዊ መብት ጋርም አገናኝተውታል። እርግጥ ሌሎች ሀገራት ሰብአዊ መብትም ነው እያሉ ነው። ይሄ እንደ መብት አንወስደውም እኛ እና ይህንን ተግዳሮት ለማለፍስ ምን ያክል ርቀት ሄዳቸዋል? በዚህ ውስጥ የገቡ ቤተክርስቲያናት እንዳይገቡ እንደ ፖሊሲ ለቤተክርስቲያናት የተዘጋጀው አለ ወይ? አሁንም አንዳንድ ነገር በጥንቃቄ ነው የምንመለከተው። በእንዲህ አይነት ሁኔታ ላይ ይሄ የቤተ እምነቶች ራይት ነው፣ መብት ነው። እንዴት መብት ነው ሲሉ ምን ማለቴ ነው? እኛ ፖሊሲ ቀርጸን እንካችሁ አንላቸው። ፖሊሲ የመቅረጽ መብት የነሱ መብት ነው ማለት አሁን እንደ ካውንስል የካውንስል አመራር ይሰጣልና የውጭ ግንኙነት ኃላፊነት እርሶ በውጭ ግንኙነት ረገድ የአባል ቤተ እምነቶች ለምሳሌ ቅድም አንስተዋል፣ የካውንስሉ አማደ እምነት ብለዋል። አማደ እምነትን የነካ ቤተ እምነት የካውንስሉ አባል ሊሆን አይችልም። ልክ እንደዛ በውጭ ግንኙነትም ከግብረ ሰዶማውያን ጋር ህብረት ያደረገ የካውንስሉ አባል አይደለም የሚል ፖሊሲ ውስጥ መግባት የለብንም ወይ? ጥሩ ሀሳብ ነው። አንዱ እየሰራንበት ያለው ነገር እሱ ነው። እሱን ክሊር ማድረግ ነው። ከውጭ ፓርትነሮቻችንም ጋር ስንገናኝ የመጀመሪያ የምናነሳላቸው ጥያቄ ይሄ ነው። በዚህ ጉዳይ ላይ ያላችሁ ስታንድ ምንድን ነው? እኛ አቋማችን ይሄ ነው ብለን ስለምናሳያቸው ማለት ነው። ይሄ ከውጭ ጋር ባለ ግንኙነት ነው። ነገር ግን ያንተ ጥያቄ አባል ቤተ እምነቶች ከዚህ ከግብረ ሰዶም ጋር ባላቸው ግንኙነት እንደ ኢንቮልቭ አድርገው ቢሆን ፖሊሲያችን ይህን ነገር የሚለው ነገር አለው ወይ? የሚለው ነገር አለው። የሚለው ነገር በሁለቱም እይታ ነው። አንድም ከውጭ አኳያ ቀደም ብዬ እንዳልኩ የትኛውም ኮሚኒኬት የምናደርገው እና ከኛ ጋር ፓርትነር መሆን የሚፈልግ ተቋም የኛ አቋም ግልጽ ነው የሚሆነው። ከግብረ ሰዶማዊነት ጋር አንተባበር፣ ምንም ሪሶርስ ይኖራቸው ይህንን አድሚት አድርገው የሚመጡትን እናስተናግዳቸው።
አሁን ወደ ቤተ እምነቶቻችን በምንሄድበት ጊዜ ቤተ እምነቶቻችንም በጣም በጣም ተመሳሳይ በሆነ መልኩ ነው አፕሮች የምናደርገው። ከአእማደ እምነቶቻችን መካከል አንዱ ሰው ነው። ሰው በእግዚአብሔር አምሳል ተፈጥሯል። ከዚያም ስለ ጋብቻ የሚናገረው ነገር አለ። ጋብቻ በሁለት ተቃራኒ ጾታዎች መካከል በመፈቃቀድ የሚደረግ ስምምነት፣ አንድነት ነው። ያንን ቫዮሌት የሚያደርግ የትኛውን ቤተ እምነት በካውንስሉ ጥያቄ ውስጥ ይገባል። ምንም ጥያቄ የለው። ስለዚህ ፖሊሲው የውጭ ግንኙነት ዳይሬክት የውጭ ግንኙነት ስለሚል ውጭው ላይ ፎከስ ያድርግ እንጂ በሀገር ቤት ውስጥ ደግሞ ባሉቱ ላይ ይህንን ነገር ይጠብቃሉ ብለን በጣም ተስፋ እናደርጋለን። በፖሊሲያችን ላይ እንዲህ አይነቱ ነገር ምናልባት ካልጎላ እንድናጎላ እድል ይሰጠናል። ጥያቄ በጣም ጥሩ። ይሄ አመደ እምነቱ ስለ ጋብቻ ያነሳል። በእርግጥ ግን ስለ ጾታ መቀየር እዛ ውስጥ አልተካተተም እና ወንዱ ሴት ነኝ ሴቷ ወንድ ነኝ ብላ ጾታ አስቀይራ ሕክምና ብትመጣ ይህንን የሚለውን እንደውም በዚህ አጋጣሚ መልዕክት ቢያስተላልፍ። እንደ ፐርሰናሊ እንደኔ ጾታ እንድንለውጥ ያስገድደን ምንም ነገር መኖር አለበት ብዬ አላምንም። እንደ መጽሐፍ ቅዱስ እንደ ካውንስሉስ እንዴት ያዩታል? እንደ መጽሐፍ ቅዱስም እንደ ካውንስልም እግዚአብሔር ወንድና ሴት አድርጎ ፈጠራቸው ነው የሚለው። እሱ ነው እኮ መመዘኛችን፣ ስታንዳርዳችን እሱ ነው። የሁሉ ነገር ሚዛናችን እሱ ነው። ስለዚህ ወንዱ ሴት፣ ሴቷ ደግሞ ወንድ የሚሆኑበት ምንም ምክንያት አይኖርም። አንድ እሱ ነው። ቢኖር እንደነዚህ አይነቶቹ አቅፎ ማስቀመጥ አይቻልም። አንድ እሱ ነው። ሁለተኛው ኢንኬዝ እንደ ፓስተር እንዲህ አይነት ሰዎች ቢገኙ ምንድነው መደረግ መቻል ያለባቸው? በጣም በጣም አነጋጋሪ ነገር ነው። በጣም አነጋጋሪ ነገር። ቤተክርስቲያን መድረኳን ከግብረ ሰዶማዊነት ማጽዳት አለባት። ሆኖ ቢገኙ የመምከር፣ የማስተማር፣ የመመለስ ኃላፊነት የቤተክርስቲያን ኃላፊነት። ለዚህ ነው ፓስተሮቻችን፣ ቄሶቻችን በዚህ ጉዳይ ላይ አቅማቸው ሊገነባ ይገባል። ዝም ብሎ ሲምፓዚ ማዘን እንደዚህ ተደረገ መቼስ ምን ይደረጋል ተብሎ የሚታለፍ ነገር አይደለም። እነዚህን ሰዎች ቻሌንጅ ከማድረግ አኳያ አንድም መጽሐፍ ቅዱሳዊ እውቀታችን ሊያድግ ይገባል። ሁለተኛው ደግሞ ያለንንም ጸጋ ከዚህ አኳያ ኤክሰርሳይዝ ማድረግ መቻል ይኖርብናል። ሊመለሱ ፈቃደኞች ለሆኑቱ ልባችን ልናሰፋ፣ አይ ፈቃደኞች አይደለንም ብለው ለሚሉቱ ግን እድሉን ሰጥተን እንዲሄዱ ማድረግ ይቻላል። ሌላ የምናደርገው ነገር አይደለም። እሺ፣ ወደ አቅም ግንባታ እንምጣና ያው እርሶን በቀጥታ ላይ መለከት ይችላል። ግን እንደ ውጭ ግንኙነት ለምሳሌ ብዙ አቅም የሚጠበቀው ከውጭ ካሉ ተቋማት ነው። በኢኮኖሚ ከበለጸጉ ሀገራት በተለይ አሁን ህንፃ እየገነባን ልንገነባ እየተዘጋጀን ያለ ነው። ካውንስሉ በቂ ቢሮ የለውም። ተጣብን ነው እየሰራን ያለ ነው። የሚያስፈልጉ የግብዓቶች አሉ፣ ለቤተ እምነቶች የሚሰጡ ነገሮች አሉና ከዚህ አንጻር ሪሶርስን ከማሰባሰብ አንጻር እንደ ውጭ ግንኙነት ከውጭ ካሉ ተቋማት ምን ያህል ሊገኝ ይችላል? ተገኝቷልስ? አሁን ከባድ ጥያቄ ጠየቀኝ። በአቅም ግንባታ ዙሪያ ላይ ሁለቱንም ዊንግ በደንብ በጥንቃቄ ማየት መቻል ይኖርብናል። አንደኛው ዊንግ መንፈሳዊ የሆነው አቅም ነው። መንፈሳዊ አቅም ግንባታ ላይ የውጭ ግንኙነቱ በጣም ትኩረት ያደርጋል። በጣም ትኩረት ያደርጋል እና የአገልጋዮቻችንን አቅም በአጭር ጊዜ የሚሆን በረጅም ጊዜ ሊገነባ በሚችልበት ጉዳይ ላይ ስራ ይሰራል።
ይሄን ደግሞ ከውጭ ነው፣ እውነት ነው። ከውጭ የውጭ ግንኙነትም ስለሆነ ከውጭ ይመለከታል። ከውጭ ግን ስንመለከት በጣም በጣም በሚገርም መልኩ በዳያስፖራ ቸርቾቻችን ውስጥ ትልቅ አቅም አለ። ትልቅ አቅም አለ። አሜሪካ ባሉት ቤተክርስቲያኖች፣ በኢትዮጵያ ቤተክርስቲያኖች ውስጥ እዚህ መጥተው አገልጋዮቻችንን ሊያሰለጥኑ የሚችሉበት አቅም አለ። ይሄ ለአጭር ጊዜም ለመካከለኛም ለረጅምም ሊሆን የሚችል ነገር ነው። እንደገና ደግሞ ቅድም እንዳልኩ ኦል ሪሶርስስ አር ቢሎንግ ቱ ጎድ ብለን ምናምን ከሆነ ነጭም ይሁን ጥቁርም ይሁን በዚህ በመንፈሳዊ አቅም ግንባታ ጉዳይ የእኛን መስመር ተከትሎ ሊሄድ እስከቻለ ድረስ እሱ ላይ ትኩረት እናደርጋለን። አት ዘ ሴም ታይም የዚህ የማቴሪያል በሆነው ጉዳይ ላይም ደግሞ ገና ዱብ ዱብ እያልን ነው። ይህንን 10 ቢሊዮን የኢትዮጵያ ብር የሚያክል ገንዘብ ከማሰባሰብ አኳያ የሚሰራ አካል ተበጅቷል በካውንስሉ። ዳይሬክትሊ እኔም ኢንቮልቭ የማደርግበት ነው እና ከዚህ በኋላ ጥሩ ስራ ይሰራል ብለን ተስፋ እናደርጋለን። የመጀመሪያው ግን ሪሶርሳችን እዚሁ ይሆናል የሚል ትልቅ እምነት ነው ያለን። በትክክል ተስፌሽ በጣም በጣም ልናምነው የሚገባው እግዚአብሔር በቤተ ክርስቲያኖቻችን ውስጥ ያስቀመጠው ሰፊ 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 ሪሶርስ አለ። ፋይናንሻል ሪሶርስ፣ የሰው ሪሶርስ፣ የጸጋ ሪሶርስ አለን። ሪሶርስ አለን። አንዳንድ ጊዜ እንደ አጋር አይኖቻችን ሳይከፈቱልን ይቀሩና ምንጩን ማየት አቅቶን ራሳችንንም ጥለን ሌሎችንም ጥለን ሞትን የምንናፍቅበት እንጂ ዛሬ በኢትዮጵያ ውስጥ ገንዘብ የያዙ አባሎቻችን ከዚህ ቀደም ከያዙት እጅግ በበለጠ መልኩ አሉ። ስለዚህ ይህንን ኢሜጅ የሆነውን የወንጌል አማኙን ገጽታ በትክክል ሊያመላክት ይችላል ብለን የምንለውን ትልቅ ፕሮጀክት እውን ከማድረግ አኳያ በኢትዮጵያ ያሉ ምዕመኖቻችን ትልቅ ድርሻ ይኖራቸዋል የሚል እምነት አለ። እውነት ነው። ሂውጅ ፕሮጀክቱ ሂውጅ ነው። ከዚህ ቀደም እንደዚህ አይነት ነገር አልተለመደም፣ ግን እውን ሊሆን የሚችልበት ጊዜው እየቀረበ ነው ያለው። ይህን በቅርበት ከሚሰሩ ወንድሞቻችን ጋር እየተነጋገርን ነው ያለ ነው። ይህንን ሐምሌ ወርን ለዚህ ጉዳይ ለማዋል እንቅስቃሴ እያደረግን ነበር። ግን አሁን የዚህ የምክክር ኮሚሽን ፕሮግራም ደግሞ ከፊት ለፊታችን አለ እና ከዛ ጋር የሚደነቃቀፍ እንዳይሆን ምክክር ላይ ነን ያለ ነው። እንዴት እናድርገው፣ እንደዛ እናድርገው፣ እንደዚህ እናድርገው እያለን። ስለዚህ የውጭ ግንኙነቱ ከዚህ አኳያ የሚጠበቅበትን ሁሉ ለማድረግ ዝግጁ ነው። በዚህ አጋጣሚ ግን እኔ የትኛውም ምዕመን አሻራውን እንዲያስቀምጥ ለማበረታታት ፈልጋለሁ። ምክንያቱም ኢሜጃችን ስለሆነ ማለት ነው። በጣም ጥሩ። እንግዲህ የመጨረሻ ጥያቄ፣ በውጭ ሀገር እንግዲህ በርካታ ኢትዮጵያውያን እንደ ሚስዮናውያን ሆነው በየሀገሩ ይገኛሉ። እነዚህ በተለያየ ሀገር የሚገኙ የእኛን ቤተክርስቲያን ወክለው የሄዱ ወንጌል የሚያሰራጩትን በተመለከተ በዳታ በመሰብሰብ ስለነሱ በመከታተል ምናልባት ካውንስሉ በዚህ ዙሪያ እየሰራው ያለው ነገር ይኖራል? የስ በጣም እንግዲህ የውጭ ግንኙነት አንዱ ዊንግ የዳያስፖራ በተለምዶ የዳያስፖራ ብለን የምንጠራው ቤተክርስቲያናትን የሚመለከት ነው። በአፍሪካ ደረጃ አሉን፣ በአውሮፓ ደረጃ አሉን፣ በመካከለኛው ምስራቅ ደረጃ አሉን፣ በአሜሪካ አሉን፣ በአውስትራሊያም በስካንዲኔቪያን ሀገሮችም አሉ በደንብ
እና ዳታውን እየሰራን ነው ያለነው፣ ፋይናላይዝ አላደረግነውም። እነዚህ ጥሩ ቃል ነው የተጠቀምክበት። እኛን ወክለው ሚስዮናውያን ሆነው እዛ እሱን ማሰብ እንዴት ጥሩ ነው መሰለ። እግዚአብሔርን አመሰግናለሁ። ምናልባት እኔ ብዙ ሀገሮች አልሄድኩኝም፣ ግን በሄድኩባቸው ሀገሮች በሙሉ የኢትዮጵያ ቤተክርስቲያኖች አሉ፣ የትኛውም ዓለም ላይ ስመለከት። ግን እነዚህ የኢትዮጵያ ቤተክርስቲያኖች ታርጌት ያደረጉት ኢትዮጵያውያንን መድረስ ላይ ነው። እሱ በጣም በጣም የከበረ ነገር ነው። ትልቅ ስራ ነው የተሰራ ያለው። እግዚአብሔርን ስለ እነርሱ እጅግ አድርገን እናመሰግናለን። ግን በሚሽን ማይንድ ከራሳችን ኢትዮጵያውያንን ከመድረስ አልፈን የምንኖርበትን ሀገር ዜጋ በወንጌል ከመድረስ አኳያ ካውንስሉ ኢንከሬጅ እያደረገ ነው። ሄደን በምናደራጅባቸው አካባቢዎች በሙሉ ከባቢያችሁን ኔቲቭን በወንጌል ለመድረስ ማቀድ መቻል አለባችሁ። ከግሎባል ሚሽን አኳያም ደግሞ የእኛ ኢንቮልቭመንት ማደግ መቻል አለበት የሚል ምክርም ደግሞም ውይይትም አብረን እያደረግን ነው ያለ ነው እና እዚህ ሀገር ውስጥ ባለውም እንቅስቃሴ የእነሱ ኢንቮልቭመንት ከፍተኛ ነው። ደግሞም ባሉባቸው ሀገሮች ያላቸው እንቅስቃሴ በጣም የሚደነቅ ነው። ሰየው የሚያስብል ነው። ከጀመርናቸው ፕሮጀክቶቻችን ከትላልቅ ፕሮጀክቶቻችን አኳያ በተለይም በዚህ በህንፃ ግንባታውም ደግሞ የእነሱ ኢንቮልቭመንት ቀላል ይሆናል ብዬ አላስብም። በጣም ትልቅ ቦታ ይኖረዋል ብዬ ነው ማምነው እና ኮሚኒኬትም እየተደረጉ ነው ያሉት እና ሰፊ ስራ በእነርሱም ደግሞ ይሰራል ብለን ተስፋ እናደርጋለን። እሺ ፓስተር አሸብር ከተማ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ኃላፊ እዚህ ድረስ መጥተው ቃለ ምልልስ ስለሰጡን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አድርጌ አመሰግናለሁ ይህንን እድል ስለሰጠህን። እግዚአብሔር ይባርክልኝ። አሜን። ተመልካቾቻችን የዛሬው የካውንስሉ ድምፅ ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ደግሞ እንደዚሁ ኃላፊዎችን እየጠራን በእናንተ ጥያቄ መሰረት የሚመጡ ጥያቄዎችን እንዲስተናገዱ እናደርጋለን። ለማንኛውም ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በእኔ በኩል መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር